ለዛሬም በፈረንጆቹ 2011 ዓ.ም ተሰርቶ ለእይታ ይበቃ ትዝናኑበታላችሁ ብለን ያሰብነውን ኮሜዲ ወንጀል የፊልም ዘውግ የያዘውን ታወር ሃይስት የተሰኘውን ምርጥ ሙቪ ያመጣንላችሁ። እንደተለመደው ቪዲዮውን ላይክ በማድረግ እያበረታታችሁን ኮምኩሙ። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው ጆሽ የተባለ ዋናው ገጸ ባህሪያችንም ከቤት ወጥቶ የሰራተኞች አስተዳደርነት የሚሰራበት የሚከራዩ የሆቴል ፎቆች ቦታም ወዳለበት ስራው ቦታም እያመራ እዛም የፎቁን ባለቤት ባለሀብቱ አርተርንም እያገኘው እኛም ጆሽ ባለሀብቱን አለቃውን አርተርን ከሚባለው በላይ እንደሚያምነውና እንዲሁም ታዲያ የሰራተኞችን የጡረታ ክፍያ ራሱ ጆሽ ጉዳዩንም እሱ ስለያዘው አርተርንም በማመን ለሁሉም ሰራተኞች እንደሚስተካከል ቃል ይገባላቸዋል። ቢሮ እንደገባም የፎቁ ጀነራል ማናጀር አቶ ሳይመንም ወደሱ መጥቶ ሰራተኛችን ቻርሊም አርፍዷል፣ በአፋጣኝ እንዲመጣ ነገረውም እያለው ይሄዳል። ጆሽም ለቻርሊ ደዋውሎ እንዲመጣ ቢነግረውም ቻርሊ ሆዬ 20 ደቂቃ አርፍዶ ስራ ቦታውም ላይ ይመጣል። እኛም ቻርሊ የጆሽን እህት እንዳገባና አሁን ላይ ሚስቱን ስላረገዘች እንደሆነም የሚያረፍደው እንረዳለን። በቀጣይም ለጆሽም ከአቶ ሳይመንም ፎቁን የተከራየው አንድ ፊዚ የተባለ ኪራዩን እያሳለፈ ያለም ተከራይም አለ። ወደሱም አምርተክ ክፍሉን ለቆ እንዲወጣም ንገረውን ብሎት ጆሽም ወደ ፊዚ ክፍልም አምርቶ ትዕዛዙን ይነግረዋል። ፊዚም ታዲያ ድሮ ሀብታም የነበረና ከሰሞኑ አሁን በስራ ከሳስሮም ስለሆነ ትንሽ ጊዜ ስጡኝም ብሎም ለምኖት ጆሽም ማዝኖለት ትንሽ ቀን ሰጥቶትም ይመለሳል። በመቀጠልም ጆሽም የስራ መውጫ ሰዓቱም ሲደርስ ከሆቴሉ ጠባቂ ሌስተር ጋርም እያወራ ሌስተርም ቀጣይ ዓመት ነው ጡረታም ሞጣው ጡረታዬም ብቻም እንዳይከለክሉኝ እያለ ስጋቱን እየነገረው ጆሽም በፍጹም በሚሄድ ውጭውን ሲመለከትም ላለፉት 2 ቀናት የቆመ መኪናም እንዳለ ማይቶ ግራ ተጋብቶም እየጠያየቀ ሳለ ውስጥ የነበሩ ሽጉጥ የታጠቁ ሰዎችም ሲወጡ ስላየ ዝርፊያ ሊደረግ ነው በሚል የፊት ለፊቱን በር በሌስተር አዘግቶ ወደ ውስጥም ገብቶ እየሮጠ ለሰራተኞቹ በሙሉም እየጮህም ይናገራል። በሴኪሪቲ ካሜራም ሲመለከት ውጭ ያያቸው ሰዎችንም እያጣቸው በጀርባ ፓርኪንጉ ቦታም ላይ ሌሎች ሰዎች አለቃቸውን ባለሀብቱን አርተርን አግተው ሲወስዱ ማይቶ በድንጋጤ ወጥቶ እየሮጠ መኪናውን ለመከተል ይሞክራል። እዛውም አንዲት ክሌር የተባለች የፖሊስ ኤጀንትም በኃይል መታ መሬት ጥላም ታስቆመዋለች። አርተርም ታዲያ የታገተበት መኪና በፖሊሶች ቁጥጥር ስር ወድቆ ራሱ አርተር ታስሮም ይወሰዳል። ጆሽም ይህን ሲያይ አርተር ጥፋተኛ አይደለም አግተውት ነው ቢልም ክሌር ግን አርተር ለዓመታት የገንዘብ ማጭበርበር ወንጀል ሰርቶ ለዚህ ስራው ሲል እንደያዙትም ትናገራለች። እርፍ። በዚህም አርተር ወደ ዘብጥያም ሲወርድ የሆቴሉ ሰራተኞችም ስጋትም ገብቷቸው ጭራሽ ለዓመታት አርተር ለነሱ ብሎ ያስቀመጠ የተባለው የጡረታ ገንዘብም ሊታገት ስለሚችል እሱም አለመኖሩ ይበልጥ ስጋትም ገብቷቸው ከጆሽ ጋርም ተሰብስበው ይማከሩበታል። ብዙም ሳይቆይ አርተርም በፍርድ ለጊዜው ከሆቴሉ ክፍልም ሳይወጣ እዛው ታስሮ የፍርድ ክትትሉን እንዲያደርግም ትዕዛዝ ይሰጥበታል። ክሌርም አርተርን ወደ ሆቴሉ ጫፍ ወዳለው ክፍሉም እያስገባችው ይህም ቦታ ፈታ ምትልበት አይምሰልክ ጥብቅ ቁጥጥር እናደርግበታለን እያለች እየተናገረችው ቤት ውስጥ ስላለው ቅንጡ መኪናም ጠይቀው እሱም ይሄ መኪና የ1962 ፌራሪ ጂቲ እንደሚባልና በ1 ሚሊዮን ድሮ እኔ ገዛሁት አሁን 10 ሚሊዮን ድረስ ያወጣልም እያላት ሙሉ ቤቱን አብጠርጥረው ፈትሸው በጠባቂዎች እንዲጠበቅም አድርገው ይወጣሉ። አርተርም ለጆሽ የሚበላ ምግብ እንዲያስመጣለት እያዘዘው የቤት ውስጥ ስሩን አብረውም ይጀምራል። ጆሽም መርማሪዋ ክሌር ጋር አምርቶ እውነት አርተር ወንጀለኛ ነው፣ ገንዘቡስ ሙሉ ታግዶ ሰራተኞቹ ጡረታም አያገኙም እያለ ጭንቀቱንም ይጠይቃታል። እሷም ለሰራተኞቹ አርተር ወንጀለኛ አይደለም ብለክ ተስፋ ከምትሰጣቸው ነው ብትላቸው ይሻላልም ብለውም ትሄዳለች። ጆሽም ይባስ እየጨነቀው ወደ ቤቱም ሲያመራ ድሮ አብሮ አደጉ የነበረ ግን አሁን ላይ ተበላሽቶ ሌባና ቀማኛም ሆኖ ህይወቱ የተመሰቃቀለውን የድሮ ጓደኛው ስላይድን የተባለውን ሰው በፖሊስ ታስሮ ሲወሰድ እያየው ያ የተለመደ ነገርም ስለሆነ ችላም በማለት ወደ ቤቱም ይገባል። የዛኑ ቀን አመሻሽም የጨነቀው የሆቴሉ ጠባቂ ሌስተርም ባቡር መጠበቂያ ቦታም አምርቶ እየመጣ ያለ ባቡር ላይ ዘሎ ገብቶ ራሱን ሊያጠፋም ከጫፍ ደርሶ እዛ የነበረ ፖሊስም ያተርፈዋል። ይህም ዜና ቤት የተኛው ጆሽ ጋም ደርሶ ጆሽም በፍጥነት ሆስፒታል የገባው ሌስተር ጋም አምርቶም ይጠይቀዋል። ሌስተርም ታዲያ በጭንቀት ራሱን ሊያጠፋ የወሰነው እንዳለ እድሜ ልኩን ያጠራቀመውን $3000 አርተር ሆዬ ስቶክ ማርኬት ላይ ኢንቨስት ላድርግልክና ሀብታም ላድርግክ ብሎ እንደወሰደበት እንዳከሰረበት እናም አሁን ደግሞ አርተር በማጭበርበር ወንጀል ተይዞ ገንዘቡንና ሀብቱን ሙሉ ሊወረስ በመሆኑ እኔም ሁሉንም አጥቼ ጭራሽ ጡረታ ልወጣም ስለሆነ ለዛም ነው በማለት ጭንቀቱን ይነግሯል። ጆሽም ይህን እንደሰማ በፍጥነት አርተርን ለማውራት ወደ ማረፊያው ሆቴሉም ይገሰግሳል። እዛ ደርሶ ሊገባም ሲል ጠባቂዎቹም እነ ቻርሊም ደርሰው እያስቆሙት ፊዚም እዛ ደርሶ የተፈጠረውንም ጠይቆ እኔም እንደ አርተር በስቶክ ማርኬት ብዙ ገንዘብ ከስር ያለው
አሁንም ታዲያ ገንዘቤን እንዲሁም ሚስቴንም አጥቼ መታሰሬም አይቀርም እያለም በጭንቀትም ሲናገር፣ ጆሽም ታዲያ ትንሽ የተረጋጋ መስሎ ጠባቂዎቹን ለአርተር የሚበላ ምግብ አምጥቼለት ነው በሚል ከቻርሊና ፊዚም ጋርም ሆነው ወደ ውስጥ ይገባሉ። እንደገቡም ለአርተርም ሌስተር ላይ የተፈጠረውን የባቡር መንገድ ላይ ዘሎ ገብቶ ራሱ ሊያጠፋ እንደነበረም እንዲሁ ገንዘብ አንተ ተቀብለ ካክስረከዋለህ እያሉ ሲጠይቁት እሱም ምንም ሳይደናገጥ ለራሱ ለሌስተር ብዬ ነበር ያንን ያደረግኩት አልተሳካም ቢልም ጆሽም ደሙ እየፈላ ለሌስተር ምንም አታስብም ማለት ነው። ይሙት ይትረፍ እኮ አልጠየከንም እያለ በንዴት እዛ ያለ የጎልፍ መምቻ ብረትም አንስቶ የሚሳሳለትን ቅንጡ ፌራሪ መኪናውን መስታወቷን እያደቀቀ ንዴቱን ይወጣል። እነ ቻርሊም በዚህ ድርጊቱ ይገረማሉ፣ ይደናገጣሉ። ወዲያው በጀነራል ማናጀሩ ሳይመንም ተጠርተው አርተር የሰራው ስራ ልክም መጥፎም ሊሆን ይችላል አይታወቅም። እናንተ ግን አሁን ያረጋችሁት ስራ በጣም ልክ አይደለም፣ በዛም ከስራ ተባረራችኋል በማለት አባሯቸው። ለፊዚም ታዲያ ሆቴሉን ለቆ እንዲወጣም ይፈረድበታል። ጆሽም ታዲያ ለቆ ከመውጣቱም በፊት ወይዘሪት ሉዊ የምትባለው የህግ ትምህርቷን ጥብቅናዋን የምትማረውን ሰራተኛዋንም ለፈተና ሺቅናሽም እያላት ሌሎቹን ሙሉ ሰራተኞችንም ተሰናብቶም ይወጣል። አመሻሽ ላይም ከመርማሪዋ ክሌር ጋርም ተገናኝቶ ስለ አርተርም እያወሩ እንደምንም ብዬ ቢያንስ የሰራተኞቹን የጡረታ ገንዘብ ባስመልስ በዛም ምንኛ ደስ ባለኝም እያለ ምኞቱንም ነግሯት ሊወጣ ሲል ተመልሶ መጥቶ አንድ ሁለት እንዲሉም ትጋብዟለች። እሱም ተስማምቶ ሲጠጡም አምሽተው ክሌርን በሞቀታ መንፈስ አርተር የት እንደሆነ አይታወቅም፣ የሚያርፍበት ቤት ውስጥ ግን እዛ ብቻ 20 ሚሊዮን የሚጠጋ ዶላር ሀብቱን ደብቆም እንዳስቀመጠም መረጃም ትነግሯለች። በለው እንዲህም ተናግራ ተሰናብተው ትሄዳለች። ይህን የሰማው ጆሽም ጭንቅላቱ ከሚባለው በላይ ስለዛ ጉዳይ ማሰብም ጀምሮ ሳይውል ሳያድር ድሮ ቢሮም ላይም ተመልሶ ማስታወሻ ደብተሩን ወስዶ በመንገዱ መሃል ገንዘብ ማስቀመጫ ካዝና መሸጫ ቦታም እየተመለከተ እየመዘገበ ለቀጥታ ስራ ቦታ የሚያውቃቸው ቻርሊንና ሄነሪን እንዲሁም ከስራው ከቦታው ከሚያድርበትም ቦታ የተባረረው ፊዚንም ጠርቶ ስለ አርተር ያገኘው መረጃ ሁላም ነግሯቸው ከቅርብ ወራት በፊት ትዝ ካላችሁ አርተር ማረፊያ ቦታው ላይ እድሳት በሚል ሰራተኞችን አስገብቶ አሰርቶ ነበር። የዛኔም ነው የሚሆነው 20 ሚሊዮን ያስቀመጠበትን ካዝና ያሰራው። እኛም ደፈር ብለን እሱን እንዝረፈውና ለሰራተኞቹ የሚገባቸውን ለእኛም የሚገባንን ገንዘብ እንውሰድ የሚል ሀሳብም ያመጣል። በለው ሄነሪና ፊዚም ከአንዳንድ በሀሳቡ ሲስማሙ፣ ቻርሊ ግን ይቅር እኛ ምንም የመዝረፉ እውቀቱና ልምዱ የለንም ጉድ ነው የምንሆነው በሚል ሳይስማማም ሲቀር፣ ጆሽም ታዲያ ታስቡ በስርቆት ላይ ከድሮ ጀምሮ ችሎታ ያለው ሰውን ያውቃለው እሱም ቡድናችን ላይ እንቀላቀለዋለንም ብሏቸው ለቀጣይ ቀን ታስሮ ያለው አብሮ አደጉ ስላይድ ጋም አምርቶ ዋስትና ከፍሎለት ያስወጣል። ስላይድም ውጭ የሚወጣ ማን የከፈለልኝ በሚልም ተገርሞና ግራ ተጋብቶ ሲወጣ ጆሽንም ሲያየው ይበልጥ ግራ እየተጋባ፣ ጆሽም ታዲያ እርዳታክን ፈልጌ ነው ብሎት በመኪናው ማስገብቶት ይዞም ይሄዳል። ስላይድም ታዲያ ለምንድን ያስፈታከኝ አሁኑኑ ምክንያት ንገረኝ እያለ ስላስጨነቀው መኪናውንም አቁሞ ሙሉ እቅዱንና ስለ ዝርፊያው ያለውን ነገር ይነግረዋል። ስላይድም በሀሳቡ ተስማምቶ እነ ሄነሪ ለመታወቅ አንድ ሞት ላይም ቢያገኛቸውም ገና ሲያያቸው ዝርፊያ ላይ ምንም እውቀት እንደሌላቸውም ሲያቅ በጭራሽ ከነዚህ ጋር ማን ያልዘርፍም፣ ዝርፊያ መሃል ብዙ ችግር ይፈጠራል፣ ጉድ ነው መሰሉኝ ብሎም ሳይስማማም ሲቀር ጆሽም እያስቆመው ሁሉም ከአንተ ስለ ዝርፊያ ለመማር አቅዷል፣ ለዛም ነው ያንተ እርዳታ ያስፈለገንም ብሎም አስማምቶት ስላይድም እስኪ ከዚህ ሞል እያንዳንዳችሁ አንዳንድ ዕቃ ሰርቃችሁ አምጡ፣ እንደዛ ካደረጋችሁ ቀላቀላችኋለሁ ብሎም ተናግሮ በሚያስቅ መልኩ ሁሉም ትንንሽ ዕቃዎች የሴት ቡታንታ ሳይቀር ሰርቀው ሲያመጡና ሲያስቀምጡ እናያቸዋለን። በዚህ መሰረት ስላይድም ቡድኑን ተቀላቅሎ የጆሽ ቤት ላይም ተሰብስበው እንዴት ወደ አርተር ማረፊያ ሆቴል በካሜሮችና ጠባቂዎች ሳይታዩ ገብተው ካዝናውን ዘርፈው እንደሚወጡም ያቅዳሉ። እዛውም እንዳሉ መርማሪዋ ክሌርም ከአንድ ፖሊስ ጋርም ጆሽ ቤት ላይ ደርሳ ስታንኳኳ ሁሉም የእሷ መሆኗን ሲያውቁ እየተደበቁ ጆሽም በድንጋጤ ወጥቶም ያውራታል። እሷም በቅርብ አርተር ነጻም ተብሎ ሊለቀቅ ይችላል፣ አንተም ታዲያ መኪናው ላይ ላደረስክበት አደጋ ሊከስክ ተዘጋጅቷል፣ ግን ይቅርታ ካለኝ አልከሰውም ብሏልም ስላለችው ይቅርታም በልም ብለው መክረው ጆሽም ተስማምተው ወደ አርተር ማረፊያ ቦታም አምርቶ ይቅርታም ይጠይቋል። በዛውም ቤቱም በጥቂቱ ዙሪያውን እያየ ካዝናው የት ሊሆን እንደሚችልም ይገምታል። ክሌርም ወደ ቤቱም ስትመልሰው እሱ የአርተርን መኪና ሲሰባብር የሚያሳየውን ቪዲዮ ቅጂም ይቅርታ ስላለም ትሰጧለች። ጆሽም ያን ተቀብሎ ቤቱ ከመግባቱም በፊት ክሌርን ለቅዳሜ ማታ ለዴት ይጋብዛታል። እሷም በደስታ ትስማማለች። ቤቱም ሲገባ እነ ቻርሊን ጠብቀው የኤፍቢአይ ኤጀንት መርማሪ እንዴት ልታደርግ ነው ወይ ምን እያሰብክ ነው እያሉ የተበሳጩበት ወደ ዝርፊያው ቅድም ይመለሳሉ። የተለያዩ ካዝናዎችንም በፎቶ እያመጡ አይተው
አርተር ሊኖረው የሚችለው ከባዱ ካዝናም ስለሚሆን ስላይድም እኔ እንደዚህ አይነት ከባባድ ካዝናዎችን መክፈት አልችልም፣ ለዚህ ስራ የሚሆን ሌላ ሰው መፈለግ አለባችሁ ስላለ በዚህ ጊዜ ጆሽም አንድ ሀሳብ ይመጣለታል። ሆቴሉ ላይ የምትሰራው ኦዴሳ የተባለችው የጽዳት ሰራተኛ ካዝና የመክፈት ችሎታም እንዳላት አስታውሶ ለስራው መርጧት ለቀጣይ ቀንም ሄዶም ሙሉ መረጃውንና ታሪኩንም እየነገረም እቅዳቸውን ያወራታል። እሷም ካዝናውን ለመክፈት 15 ደቂቃ እንደሚፈጅባትም ተናግራ ወደ ቡድኑም ትቀላቀላለች። እንዳለው ቪዚና ጆሽም የሆቴሉ ማረፊያን ከርቀት ሆነው ገቢ ወጪውን እየተከታተሉ ባለበትም ቀን ዕለት ቻርሊ ሆዬ የሥራ ልብሱን ለብሶ ሲገባ ጆሽም አይቶት በንዴት ወደ እሱ አምርቶ ምን አስቦ እንደሆነም ሲናገረው ቻርሊም ታዲያ ማናጀሩ አቶ ሳይመንም መልሶ እንደቀጠረውና ቡድኑን ለቆ ወደ ስራው እንደተመለሰም ነግሮትም ያርፏል። አርተር ጋም ክሌር ባለችበት ጠበቋም ተገኝቶ የአርተር የፍርድ ቤት ቀጠሮ ወደ ታንክስ ጊቪንግ በዓል ዕለትም እንደተቀየረም ነግራቸው አርተርም አሁንም እሱ ራሱን ነፃ ካወጣ በኋላ ጆሽን ይቅርታ ጠየቁ ስላልወደድኩት መልሼ ከሷለሁ ብሎም ይናገራል። ክሌርም ያንን ለጆሽ ደውላ እየተናገረች የአርተር የቀጠሮው ቀን ታንክስ ጊቪንግ ዕለት ነውም ብለው አንተም የዛኑ ቀን ተከሰክ ልትታሰርም ትችላለክም ትለዋለች። የማይደርስ የለም። የታንክስ ጊቪንግ በዓልም ደርሶ የዕለት ዕለት አርተርም የፍርድ ቤት ቀጠሮም ስላለው በፖሊሶች በነክሌርም ተይዞ ወደ ፍርድ ቤትም ሲያመሩ እነ ጆሽም አርተር ማረፊያ ክፍሉንም ስለለቀቀ ያንን እድል ተጠቅመው ካዝናውን የዛኑ ቀን ለመስረቅ ወደ ስራም ይገባሉ። እነዛም እንዲረዳቸው ጆሽም አስቀድሞ እህቱ ማለትም ያረገዘችው የቻርሊ ሚስትም ወደ አጎታቸው ቤትም በባቡር እንደምትሄድም ስላወቀ ለሄነሪም ያንን ነግሮት ሳታይክ ስልኳን ስለቀርቀክ አምጣልኝ ብሎም ልኮት ሄነርም ያንን ተልእኮ በተሳካ መልኩ ፈጽሞም ስልኳንም ይዞም ይመለሳል። ከላይም ሆነው ታወሩንም እየቃኙም ሳለ ስላይድ ሆዬ ከእቅዱ ውጪ ሱፉን ለብሶ ከባድ መኪና እየነዳ መጥቶ ካዝናው የሚሰርቅበት መሆኑ ነው። ወርዶ ወደ ሆቴሉም ማረፊያም ሲገባ ማይተው እነሱን ትቶ ብቻውን ገንዘቡን ሊበላ እንዳሰበም ባን ነው ይበሳጩበታል። ድሮም ሌባ ማመን ቀብሮ ነው። በመቀጠል እነሱም በቻርሊ ሚስት ስልክ ለቻርሊም ልወልድ ነው የሚል ቴክስትም ጽፈው ልከውለት ቻርሊ ሚስት ልትወልድ ነው በሚል እየተሯሯጠ ከስራው ቦታ ወጥቶም ይሄዳል። ይህን ተገን አድርገው በፍጥነት ወደ ሆቴሉ ሳይታዩ ይገባሉ። ኦዲሳም ሌሎች ሰራተኞችም እንዳያዩዋቸው የሆነ ሰው ልደት ነውም ዛሬም ብላ ሁሉንም ሰራተኞችን ሰብስባ ኬክ ታበላለች። ትኩረትም ትቀንሳለች። ይህ በእንዲህ እንዳለ ስላይዶዬ ሱፉን እንዳደረገ ወደ ማናጀሩ ሳይመንን ቢሮም ገብቶ ከባንክ እንደመጣና በቅርብ የተለቀቀው የፊዚ ማረፊያ ክፍልንም እድሳት ለማየት መምጣቱን ይናገራል። አቶ ሳይመንም የፊዚን ክፍልም ሊያሳየው በሊፍትም ይዞትም ሲወጣ እነ ጆሽም ያንን አይተው እነሱ ደግሞ ሳይቀደሙ በደረጃም እየሮጡ መጨረሻ ያለው የአርተር ክፍል ላይ ይገሰግሳሉ። ስላይዶዬ አቶ ሳይመን ለፊዚ ክፍልም እያሳየም ሳለ እንዲሁ ሳይታይ እዛ ያለ ቁምሳጥን ውስጥም ቆልፎበት ይወጣል። ኦዴሳም ለሰራተኞቹ ካመጣችው ኬክ ላይም ቀንሳ የአርተርን ክፍል በር የሚጠብቀው ፖሊስ ጋር ማምርታ ኬኩ ላይም ሳያያት ማደንዘዣም አድርጋ እንካ ብላ ራሱ ልታስበው ብታስብም ቾኮሌት አላርጂክ ነኝ አልበላኝም ስላላት የምታደርገው ግራም ገብቷት እዛው ወስና በጋሪዋ እላዩ ላይ ነርታበት ራሱን አስታ እነ ጆሽንም ጠብቃ እነሱም በደረጃ እዛ ሲደርሱ በሊፍት ወደ ላይ እየመጣ ያለው ስላይድ እንዳይመጣ ሊፍቱን ያበላሹበታል። እሱ ግን የላይኛውን ጣሪያ ከፍቶ በዛ እየተንጠላጠለ ወደ ላይ ይወጣል። በመቀጠል እንደታሰበው ጆሽም ሄነሪና ፊዚንም ይዞ የአርተር ክፍል ላይ ማስክ አድርገው ገብተው ሙሉ የተሰቃቀሉትን ካሜሮችም ከልለው ካዝናውን ወደ መፈለጉም ይገባሉ። ከትንሽ ፍለጋም በኋላ ጆሽም ግድግዳው ላይ የት ያለን ቦታም አግኝቶ እሱም በጥርጣሬ በመዶሻም ሲበረቃቅሱት እንዳሰቡት ካዝናውን አግኝተው በደስታ ይፈነድቃሉ። ግን እዛው ሌባው ስላይድም ደርሶ ጆሽ ላይ ሽጉጡንም ደቅኖ ቦታውን ለቀው ለሱ ካዝናውን ትተው እንዲወጡ ሲያስገድዳቸው ከኋላው ኦዴሳ ሌላ ሽጉጥ ይዛም ደርሳ ደቅናበት እያስፈራራቸው ሽጉጡንም አስጥለው ተረክበውት በቁጥጥራቸው ስርም ያውሉታል። አይስላይድ ኦዴሳም ካዝናውን ወደ መክፈት ስራዋም ስትገባ ውጪም ላይ እነ ክሌር አርተርንም ይዘው ፍርድ ቤት ላይ ቢደርሱም የፍርድ ቤት ጠባቂውም ዛሬ ፍርድ ቤቱ ዝግ እንደሆነና ዳኛውም እረፍት ላይ በበዓል ሳቢያ መሆኑንም ነግሯቸው ክሌርም የሆነ ነገር ተፈጥሯል ማለት ነው በሚል እየተጠራጠረች ወደ አርተር ማረፊያ ሆቴልም ይመለሳሉ። እንዳለው በተመሳሳይ ቻርሊም ከሚስቱ የተላከለት ሚሴጅ የተሳሳተ እንደሆነም አውቆ እሱም ወደ ስራ ቦታው ይመለሳል። እንደተመለሰም የነ ጆሽ ስራም ሊሆን ይችላልን ብሎ በጥርጣሬ በሲኪሪቲ ካሜራውም ሁሉንም የሆቴሉን ክፍሎችና ቦታዎችን ቢያይም ጆሽና ቡድኑን ሳያይም ይቀራል። እነ ጆሽ ጋም ስንመለስ ኦዴሳም በስንት ትግል ካዝናው እንደከፈተችው ያላሰቡት ነገር ይመለከታሉ። ካዝና ውስጥ እንኳን 20 ሚሊዮን ቀርቶ 5 ሳንቲም የሌለበት ባዶም ነበር። ህርፍ በዚህም
ሁሉም ግራ ሲጋቡ ስላይድም በንዴት አምጡ ሽጉጤን እያለ ለመቀበል ከፊዚ ጋርም ሲታገል ሳያስቡት ተኩሰውት ጥይቷም ያቺ ቀይ ፌራሪ መኪናም ላይ ታርፋለች። በዚህም ጊዜ ነው እንግዲህ ሌላ ያልታሰበ ተአምር ጆሽም የተመለከተው። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል ፊልም ወዳጅ ቲዩብ እንዲሁም ደግሞ ተከታታይ ፊልሞች እየለቀቅንበት ያለውን ይቻለም የተሰኙትን ቻናሎች እይዳችሁ ሰብስክራይብ እያደረጋችሁ ቆምቁሙ። ይመቻችሁ። ምንድነው ያዩት እያላችሁ ከሆነ ያቺ ቀይ ፌራሪ መኪና ሙሉ የተሰራችው በወርቅ ነበረና እነሱም እየተገረሙ ፊዚም ዋጋዋንም ሲያሰላው ወደ 45 ሚሊዮን ዶላር ሊያወጣ እንደሚችልም ይናገራል በለው። እነሱም ይህን የሚያክል መኪና ከፎቅ ጫፍ ላይ እንዴት ይዘውት እንደሚወጡ ግራም ገብቷቸው ጆሽም አንድ ሀሳብ ይመጣል። ፎቁ ጣራ ላይ ሁሉ የሚቀመጠውን መስታወት ማጽጃ ተብሎ የተቀመጠውን ክሬንም ስላለ በእሱም በገመድ መኪናዋን አንጠልጥለው ወደ ታችም አድርሰው ፊዚ ክፍል ላይም ለማስገባት አቅደው ሄነሪም ጣራ ላይ ወጥተው ክሬኑን እየተቆጣጠረ መኪናዋን ለማንጠልጠል ይታገላሉ። ወዩ ከፍርድ ቤትም ዛሬ ስራ የለም ተብለው እየተመለሰች ያለችው ክሌርም የሆነ ሰው የተሳሳተ የቀጠሮ ቀን ለእኔ ሰጥቶኛው እያለችም ጥርጣሬዋን እየተናገረች ታዲያ ይህ የሚሆነው አርተርን ከቤት አስወጥተው ሊዘርፉት ማስበው ይሆናልን በማለት ትናገራለች። እነ ጆሽ ጋም የአርተርንና የፊዚንም ክፍል መስኮትም ከፍተው መኪናውን አንጠልጥለው የጎትቶ አስወጥተው ፊዚም እታች ሆኖ ሄነሪም ከላይ ሆኖ ክሬኑን እየተቆጣጠረ አውርደው ልክ ፊዚ ገመዱን ይዞ መኪናውንም መጎተት ሲኖርበት ፈርቶም ሲርበተበት በር ጋር ራሱን የሳተው ፖሊስም ሲነቃና በሩ ለመክፈት ሲታገል ጆሽና ስላይድም በክሬኑ ገመድም እየተንጠላጠሉ ወደ ታች ይወርዳሉ። ፊዚ ሆዬ መኪናውን መከበድ መጎተትም ስለከበደው ከዛው ጭራሽ ገመዱንም ለቆ መኪናውም ላይ ይንጠለጠላል። ረፍ ጆሽም በፍጥነት ወርዶ ወደ ፊዚ ክፍልም ገብቶ ለጥቂት ፊዚን ሊከሰከስ ሲል እጁን ይዞም ያተርፏል። ውጪም ላይ እነ ክሌርም በበዓሉ ሳቢያ መንገድ ተዘጋግቶባቸው በሌላ ዙሪያ ጥምጥም መንገድም ለመሄድ ያቅዳሉ። እነ ጆሽም በስንት ትግልና ውጣ ውረድ መኪናውን ፊዚ ክፍል ላይ እንዲገባም አድርገው አስቀምጠውት አሁን ደግሞ ከዚህ ቦታ እንዴት እንደሚያወጡትም ማቀድ ይጀምራሉ። እነሱ ጋም ቻርሊ ደርሶባቸው እየሆነ ያለውንም እያየ ጆሽም ታዲያ ስለ መኪናው ሙሉ ወርቅም እንደሆነ ከወርቅ እንደተሰራም እየፈቀፈቀም አሳይቶት አርተር ሲያጭበረብራቸው እንደነበረም ሲያሳየው ቻርሊም ከአንዳንድ ቡድኑ መልሶም ይቀላቀላል። በመቀጠልም ታዲያ ሊፍቱን ተጠቅመው መኪናውን ለማውጣትም አቅደው እነሱ ካሉበት ክፍል በታች ሊፍቱን አቁመው በሩን ከፍተው መኪናውንም የቆመ አድርገው ከሊፍቱ በላይም ሰቅለውት በዚህ መሃልም ታዲያ ጆሽ መኪናው ውስጥ በድብቅ የተቀመጠ የአርተር ማስታወሻ ደብተርም አግኝቶ ውስጡንም ሲያዩ እንዳለም ያጭበረብራቸው ፋይሎች እንደሆኑም ተመልክቶ እሱን ወደ ኪሱን ከቶም በመያዝ ከመኪናው ጋር እላይ ተሰቅለው ወደ ታችም በቀስታም ይወርዳሉ። ወዩ ከወደ ውጪም ክሌር ከቡድኗ ጋር አርተርንም ይዛ ሆቴሉ ላይ ይመለሳሉ። ሊፍቱን እየተቆጣጠረ የነበረው ሄነሪም ከቁጥጥር ውጪ ወጥቶበት እነ ጆሽም እዛው ሊፍቱ ጣራም ላይ ከነ መኪናው እንደተንጠለጠሉ ሊፍቱን በፍጥነት ወደ ታች መውረድ ይጀምራል። ለህይወታቸው ሰግተው ሲጨነቁ ሊፍቱን በታች ደርሶም ቆሞ እና አርተርን ጭኖ ደግሞ ወደ ላይም ሲወጣ ጆሽም ላይ ደርሶ መኪናው ጣራውን እንዳይመታውም እየሰጋ አሁንም ለጥቂት ይተርፋሉ። ጆሽ አሁንም እታች ግራውንድ ላይ ወዳለው ስላይድ አምጥቶ ባቆመው መኪና ይህም መኪናም ጭነው ለማምለጥም እቅድም እያመጣ በስልኩም ቡድኑና እቅዱን ቀድሞ ሰምቶ ለተቀላቀለው ጠባቂው ሌስተር ደውሎ እታች ያንን መኪና ይዞ እንዲጠብቃቸውም ነግሮት እነ ክሌርም አርተርን ክፍሉም ሲያስገቡት መኪናው እንደሌለችም አይተው ግራ እየተጋቡ የተበረቃቀሰውን ግድግዳና ካዝናውን ሲያዩ ከፖሊስ የደበቀው ነገር ነበርም በማለት እሱንም እዛው አስረው ወደ ታችም ይወስዱታል። ክሌርም የሴኩሪቲ ካሜራውን ስትከታተል ያ በሌስተር የሚነዳው ግራውንድ ላይ ያለው መኪናም በፍጥነት እየተነዳ ከሆቴሉ ሲወጣም ተመልክታ መኪናውን የአርተርን ቅንጡ መኪና በዛ ነው ጭነው እየወሰዱት ያሉ ተከተሉት እያለች ሁሉንም ቡድኗንም ይዛ ወደዛም ክትትል ይጀምራሉ። ሌስተር ፈታ ብሎ መኪናውን በፍጥነት እየነዳም ይሄዳል። ብዙም ሳይርቅ ፖሊሶች ከፊትም ከኋላም ከበው አስቁመው እያስወረዱት ከኋላ መኪናውንም ሲከፍቱት ባዶ እንደሆነም አይተው ግራም ይጋባሉ። ክሌርም በንዴ ተባባሪዎችህ አባሪዎችህ ማንና የት ናቸው ተናገር እያለች ሌስተርን ብታስፈራራውም ሌስተር ትንፍሽ ሳይል ይቀራል። ፖሊሶችም ታዲያ የሌስተር ተባባሪ ወንጀሉን ሰርተዋልን በሚል እነ ጆሽን ሙሉ ቡድኑንም አስረው ከአርተር ጋር ወደ እስር ቤት በአንድ መኪናም ይወስዷቸዋል። አርተርም ሁሉንም በንቀት እያየ በንዴት አይንም እየተመለከታቸው እንዲሁ እኔ በቅርቡ ተፈትቼ መለሳለሁ፣ እናንተ ግን እስር ቤት ትበሰብሳላችሁ፣ እድሜ ልካችሁን እዛው ነው የምበሰብሱት እያለ በንቀት ቢናገራቸውም ጆሽም ቀበል አድርጎ ያንተን የድብቅ
የማጭበርበር ገንዘብ ዝውውር ያደረግበትን ማስታወሻ የጻፍክበትን ሁሉንም ነገር ያለበት ደብተርክን አግኝቼዋለሁ። እሱን ለፖሊሶች አሳልፌ ሰጥቼ አንተ እንጂ እኛ አይደለንም እስር ቤት የምንበሰብሰው ብሎም ያስደነግጧል። ይህን የሰማው አርተርም እየተርበተበተ ከሰረቃችሁት መኪና 10 እጥፍ አድርጌ ገንዘብን ይንስጣችሁ ባካችሁ እንደዛ አታድርጉ እያለ ቢለምናቸውም ሄነሪም በንቀት እያየው የእሱን ስራም ያስታወሰው እንደማያምኑትም ነግረው ይክዱታል። በቀጣይ ቀን ታዲያ ጠበቋ ወይዘሪት ሉዊም ለጆሽ ጠበቃም ሆና የአርተር ማስታወሻ ደብተር አምጥታ ለፖሊሶች ሰጥታም በዛም ተደራድራ ፖሊሶችም ይህን ጥብስ መረጃም ሲያገኙ ሊተባበሯቸው ተስማምተው ጆሽ ለ2 ዓመት ብቻም ተደራራቢ ክስ ስላለበት ታስሮም እንደሚፈታም ቃል ይገቡላቸዋል። በስተመጨረሻም ትዕይንቶቹም ላይ እንዳለ የቡድኑ አባላት ከጆሽ ውጪ ምንም አይነት ወንጀል የለባችሁም ተብለው ሳይታሰሩም በነፃም ወጥተው ወደ ሆቴሉም ተመልሰው በፍጥነት ጣራውም ላይም በመውጣት ከላይ የተከለለው መዋኛ ገንዳ ሲከፍቱት ባልጠበቅነው መልኩ ቀይዋ ውዷ ከወርቅ የተሰራችው መኪና መዋኛው ገንዳ ውስጥ እንዳደረጓትም እያየን በዚህ መልኩ የዛኔ ደብቀው እንዳወጡትም እንረዳለን። ዋው! ያ ተንከሲስ አርተርም ታዲያ እድሜ ልክ ተፈርዶበት ዘብጥያም ይወርዳል። ቻርሊም ታዲያ ሚስት ወልዳለት ደስታው እጥፍ ድርብም ሲሆንለት ጆሽም 2 ዓመት እስሩንም ሲጀምር እያየ ነው። የሰራውን ስራም ስለሚያውቅ በፈገግታም የመጣ ይምጣ 2 ዓመት ምንም አይደለም ብሎም በጸጋ እንደተቀበለውም እንረዳለን። በቀጣይ ቀናቶችም ታዲያ ለሆቴሉ ታታሪ ሰራተኞች እንደየደረሳቸው ለየብቻቸው ቤት በነበሩበት ሰዓት እንደ ዲሊቨሪ ምግብም የወርቃማዋ የመኪናዋ ክፍሎች ለአንዳንዱ መሪ ለአንዳንዱ የተለያዩ ክፍሎችም ሲሰጣቸው እያየን እነሱም በደስታ ያንን ይቀበላሉ። ዋው ዝርፊያም ብለናል እኛም። እና እንዴት ነው ፊልም ወዳጆች ታወር ሃይስትን ወደዳችሁት? ገራሚ ነው አይደለ? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ገራሚ ሙቪ ስለምናመጣላችሁ እንዳያመልጣችሁ ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁን። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።